ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ መጥቻለሁ። ሩታ መታለች። እሱም ደግሞ ማለት ነው የዛሬ ቪዲዮ እንግዲህ እኔ ሩታ እስካለችበት ድረስ ነው የምሰራው። ምክንያቱም እነዛ ያቺ ሩቷንም ኩርንችትንም ማየት አልፈልግም። በዚህ አጋጣሚ ማለት ነው አይመቹኝም። የሚሰሩትም ስራ አይመቹም። እነሱ ከመጡ በኋላ ሲጀመር ሩታን እንዴት እንዳረጋት ማለት ነው አውቃለሁ በደንብ ማለት ነው። እና ስለዚህ ምን ማለት ፈልጌ ነው ሩታ እንግዲህ የዛሬ ቪዲዮ ኦኬ አንደኛ ለኛ ነው፣ ሁለተኛ ደግሞ ማለት በቃ ብቻ እኛ በሰራ ነው ዙሪያ ነው ይመስለኛል። ፕራንክ ልታረግ ነው፣ የፕራንክ ቪዲዮ ነው። ምንድነው እሱም እንግዲህ ከቤቴ ይውጡልኝ እናንተ ከመጣችሁ በኋላ ችግር እንጂ ምንም አይነት ነገር የፈጠራችሁልኝ ነገር የለም። እናንተ መጣችሁ እንደውም ችግር ነው ያረጋችሁኝ ምናምን ብላ እንግዲህ ንግን እንደ ፕራንክ ብታወራም ሪሊ ነው ብዬ አስባለሁ። ያው እንደምታውቁት እንግዲህ ዳኒም ሆነ ሜሪም ኦኬ ሩታ ቤት የሉም። ለቪዲዮ ይቀርጻሉ። ከዛ በኋላ ቤታቸው ናቸው። ምክንያቱም አብርሃምና ሩታ ቤት ውስጥ ነው የሚኖሩት ማለት ነው። ያም ማለት እንግዲህ ላይቭ ላይ ነው የሚቀመጡት። ድራማ እንደሆነ እንድታቁ ወይም ደግሞ ስራ እንደሆነ እንድታቁ የምፈልገው ሜሪና ዳኒ ከሩታ ጋር አይደለም የሚኖሩት፣ ቤታቸው ነው የሚኖሩት ማለት ነው። ግን ዛሬም እንግዲህ እሱ ነው እየተሰራ ያለው ማለት ነው። ድራማ ነው እንግዲህ እኛም ደግሞ እንደ ድራማው እንጫወታለን ማለት ነው። እና እንግዲህ እኛ ያልነው ነው ዛሬ ሩታ ይዛ የመጣችው ወይም ደግሞ ለኛ መልስ ነው መሰለኝ። አይ ዶንት ኖ አላቅም እሱን ማለት ነው። እና እንግዲህ እናያለን። ሩታ እስካለችበት ድረስ እንፈተፍትና እንለያለን ማለት ነው። መደረግ ስላለበት በቃ ይሄ ትክክለኛውና በዚህ ሰዓት መወሰን ያለብኝ ውሳኔ ስለሆነ ነው ይሄንን ነገር ለማድረግ የተገደድኩት ማለት ነው። ማለት ብዙ ነገር አስቤያለሁ፣ ብዙ ነገር አውርቼ ነው ይሄንን ውሳኔ ለመወሰን የተገደድኩት። ባንዴ እንደዛ ለማለት አልፈለኩም ነበረ። ምክንያቱም እነሱ ብዙ ነገር ለማድረግ ለኔ ብዙ ነገር ለማድረግ እየሞከሩም እየጣሩ ምናምን ስለነበረ ትንሽ ከብዶኝ ነበር። ግን ደግሞ ከጥቅሙ ጉዳቱ አመዘነብኝ እውነት ለመናገር አሁን አስባችሁታል እዚህ ጋር ማለት ነው። ሩታ እዚህ ጋር የውሸቴ ነው ብትልም ፕራንክ ነው ብትልም ማለት ነው ቪዲዮ ግን እንደ ፕራንክ ተሰራ እንጂ የእውነት ነው። እኛ ያወራነው ጠብ አላለም ማለት ነው። ገባችሁ አይደለ? በቃ አንድ ሰው ፈጣሪን ጠርቶ የፈጣሪን ስም ጠርቶ እስካወራ ድረስ ፕራንክ ሊሆን አይችልም። ከልቧ ነው ሩታ ማለት ነው ፕራንክ ነው አለች እንጂ የእውነት ለመናገር እያለች አንድ ሰው እውነት እያወራ ወይ ደግሞ የፈጣሪን ስም እያነሳ ፕራንክ ነው ማለት አይቻልም። እና እንዳለ የምታወራው እዚህ እኔ ደግሞ ከዚህ በኋላ እኔን የሚጎዳኝ ነገር እኔን የሚደብረኝ ወይም እኔን የሚያስከፋኝ ነገር ከአጠገቤ ለማድረግ ሙሉ ለሙሉ ስለወሰንኩኝ በዛ ውሳኔ ነው የምቀጥለው እና እያደረኩም ያለሁት እንደዚህ አይነት ነገር ስለሆነ ማለት ነው። ስለዚህ በቃ ወደ ቤታቸው መመለስ አለባቸው። የራሳቸው ቤት ይሄዱ፣ የራሳቸውን ኑሮ ይኑሩ። ሜሪም እንደምታውቁት አላት የራሷ ቤት፣ አሪፍ ምን ይመሰለ ቤት አላት። ስለዚህ ከዚህ በላይ ከኔ ጋር መኖሯ ብዙም ደስተኛ እያደረገኝ አይደለም። ሲቀጥል ደግሞ ከሚሰጡኝ መፍትሄ ይልቅ የሚፈጠረው ችግር እየበለጠ ነው። አያችሁ ሜሪም የራሷ ቤት አላት ትሂድ፣ ዳኒም የራሱ ቤት አለው ይሂድ። ሲጀመር የራሳቸው ቤት ነው የሚኖሩት። ነገር ግን እንደ ቪዲዮ ደግሞ ስናስበው ማለት ነው እነዚህ ትልልቅ ሰዎች ናቸው። አንቺ ህፃን አይደለሽም ሩታ፣ አንቺን እንጠቅምሻለን ብሎ በዚህ አጋጣሚ እኔ ደጋግሜ ነው የምናገረው። እኔ የተናገርኩትም ነው ሲጀመር ሩታ እንደ ፕራንክ እያመጣችሁ ማለት ነው። አንቺን እንጠቅምሻለን ብሎ ሊጎዱሽ ነው የመጡት። ገባሽ አይደለ? ሁለቱም ልጆች ማለት ነው። ገባሻ? ሲቀጥል ደግሞ ዛሬ እንግዲህ አብርሃም ደግሞ ፍሬ ቤት መጥቶ ነበረ። ፈታ ብሎ ያው ተለያዩ። ብዙም እንትን አልተባሉም። ያው እንትን ነው እንግዲህ አብርሃም ወደ አዋሳ ሄዶ ምናምን የተገናኙት። በዚህ አጋጣሚ አብርሃም ግን በዚህ እንዴት እንደተቃላችሁ ከካሜራ ጀርባና ከካሜራ ፊት ለፊት ወይም ደግሞ ማንነታችን ሲታወቅ ማለት ነው ጥሩ ነው በዚህ አጋጣሚ ማለት ነው። እና እንግዲህ አብርሃምን የማያውቅ አያውቅም ብዬ አስባለሁ። ግን እኔ አብርሃምን ገና ከስንት ልጅ ሆኖ ማለት በቃ አይደለ ስንት አመት ቢያንስ አሁን 23 ነኝ ምናምን ነው ያለው አይደለ? ግን አውቀዋለሁ፣ በደንብ አውቀዋለሁ። ስለዚህ ማንነቱንም በደንብ ስለማቅ ማለት ነው እንትን አይለኝም። ነገር ግን ያው ብዙ ማውራት አልፈልግም በዚህ አጋጣሚ ማለት ነው። ብዙ ማውራት አልፈልግም። ያ አውሪ ካላችሁ ማውራት አይቀርምና ዛሬ ስለ ቪዲዮ ለዚህ ቪዲዮ እንትን እንበል። ግን ከመጡብኝ አይቀር ያው እኔም መልስ መልሳለሁ። ኦዲየንሶች ለእናንተ አይመጥንም አውቃለሁ ማለት እኔ እናንተን ማስቀየም አልፈልግም። ለእናንተ አይመጥንም ማውራት አልፈልግም። ነገር ግን ደግሞ አንዳንድ ሰው ደግሞ እናንተን ሲገፉ ደግሞ ዝም ስትሉ ደግሞ ማለት ነው እናንተን ሞኝ ያደርጋሉ። ወይም ደግሞ እናንተ የሆነ እንዴት ነው የሆነ በጣም ይንቋችኋል። ገባችሁ አይደለ? ሲንቋችሁ ደግሞ መልስ ስትመልሱ ደግሞ ስትቆንጥጧቸው ደግሞ ጥሩ ነው ብዬ ስለማስብ ነውና
ፋሚሊዎች ያብሶ የኔ ቤተሰቦችን በጣም ይቅርታል። ለእናንተ የማይመጥን ቪዲዮ ነው ቀን የሰራሁት በእውነት ለመናገር ማለት ነው። ለመናገርና መፍትሄ ብለው የሚያመጡት ነገር ሁሉ ለእኔ ችግር ነው ይዞብኝ የመጣ ያለው። ስለዚህ ምንም የማያስደስት ነገር ነው እያየው ያለሁት። ቤት ውስጥም ላይክ እንዴት ነው ሰላሜን አገኛለሁ ብዬ የባሰ ሰላሜን እያጣሁ ነው። ደስተኛው እውነት ነው ይሄ ሩታዬ፣ አንቺ አሁን እያወራሽ ያለሽው ማለት ነው እውነት ነው። ምክንያቱም አንቺ ያንቺን ሰላም እንሰጥሻለን ብሎ ወይም ደግሞ አንቺ ሰላም ትሆኛለሽ ብሎ ነው ገባሽ አይደለ? እነዚህ የመጡት ወይም ደግሞ አንቺን እናግዝሻለን ወይም ደግሞ አብርሃምና አንቺን እናስታርቃለን ብሎ ነው የመጡት። ነገር ግን ያንቺን ሰላም አይደለም የሚፈልጉት፣ አንቺን ማስታረቅ ሳይሆን ያንቺን ህይወት መበጥበጥ ነው የሚፈልጉት። ሲቀጥል ደግሞ ተበጥብጧል እኮ ህይወት ሲጀመር የላችሁም። አንቺና አብርሃም የተበጠበጠ ህይወት ነው ያላችሁ ግን የበለጠ ደግሞ አንቺና አብርሃምን የበለጠ እያራራቁ ነው ገባሽ አይደለ? እውነት ነው እያወራሻለሽ። የዛሬ ቪዲዮ እውነት ነው፣ ግን መጨረሻ ላይ እንግዲህ ፕራንክ ነው ተባለ። ፕራንክ የሚሆን ቪዲዮ አይደለም የነበረው ማለት ነው። ትክክለኛ ቪዲዮ ነው የሰራሽው ብዬ ደስታዬን እያጣው ነው። ስለዚህ እነዚህ ነገሮች ደግሞ መብቃትና ማቆም አለባቸው። ምክንያቱም በቃ ከዚህ በላይ እኔ መጨነቅ አልፈልግም። እንዴ የምሬ ነው። ይደብራቸዋል ብዬ ይከፋቸዋል፣ ይጨንቃቸዋል ምናምን ብዬ ብዙ ነገሮችን እንትን ብያለሁ። ላይክ አያችሁ በዚህ አጋጣሚ ማለት ነው የሆነ ነው የምላችሁ። ይኸውላችሁ አንድ ሰው ኦኬ ትልልቅ ናቸው እነዛ ሁለቱ ማለት ነው፣ ህፃን አይደሉም። ወይም ደግሞ የሩታ ታናሽ ወንድም ታናሽ እህት የመጡ ወይም ደግሞ እህቴ ቤት ነው ብሎ አይደለም የመጡት። እነዚህ ትልልቅ ሮቶ የሚያካክሉ ሰዎች ማለት በእሉንታ ሊሆን ይችላል ሩታ ያስቀመጠችው ማለት ነው። ገባችሁ አይደለም? ስለዚህ ይከፋችኋል ብዬ ነበረ ያስቀመጥኩት እያለች ነው። ስለዚህ ይሄ ማለት ይግባችሁ። ገባችሁ አይደለም? ቪዲዮን ካያችሁ ይገባችኋል። ኦኬ ፕራንክ አይደለም፣ ቀጥታ ነው የተናገረችው። ውጡ ከቤቷ፣ ሰላሟን ስጡ፣ አለቅ ብዬ ለማሳለፍ ሞክሬያለሁ። ግን እኔ ከዚህ በላይ መቋቋም አልችልም። በቃ ዝም ብሎ ለማለፍ መሞከር አንዳንዴ የራስን መጉዳት ራስን መግደል ስለሆነ ከዚህ በላይ በቂ ነው። በቃ የራሳቸው ቤት ሄዱ፣ የራሳቸውን ኑሮ ይኑሩ። ሲጀመር እኮ አንዳንድ ሰዎች በዚህ አጋጣሚ ማለት ነው የቤት መታችሁ፣ አብሶ የሆነ ዘመድ የሆናችሁ ሰዎች ማለት ነው ባለትዳር ቤት መታችሁ፣ በዚህ አጋጣሚ 1000 ዓመት መቀመጥ የምትፈልጉ ሰዎች ባለትዳር ሆኖ አሁን ባለትዳር ሆኖ ወንድና ሴት አንድ ቤት ወይም ደግሞ የእሷ እህት ይሆናል፣ የእሷ ወንድም ይሆናል፣ የእሱ እህት አባት ምና ብቻ የሆነ ይመጣሉ አይደለም። ልክ እንደ ባለትዳር ኦኬ መታችሁ አይታችሁ መሄድ ትችላላችሁ። 1000 ዓመት መቀመጥ የምትፈልጉ ሰዎች አላችሁ። ልክ አሁን እሉንታ እንደያዛትና እሉንታዋን ይዟት ቤት ውስጥ ቁጭ እንዳደረገች ነው እያወራች ያለችው። እና ስለዚህ ግዴታ አፍ አውጥቶ ሰው ሲናገር ድረስ አትጠብቁ። ቤት ለቃችሁ ሂዱ። መጣችሁ ሰላም ካላችሁ ወይም ደግሞ የሆነ ጊዜ ከተቀመጣችሁ ከታመማችሁ እሺ፣ ግን ነገር ግን ጤነኛ ሆናችሁ መጣችሁ ትቀመጣላችሁ። እና ይሄ እንደውም ጥሩ ትምህርት ነው። ስለዚህ ማለት ነው ውጡ፣ ወደ ቤታችሁ ሂዱ። ሩታ አትፈልጋችሁም። በዚህ አጋጣሚ እንጃ ያለው ነገር ይበቃኛል። እነሱ ሌላ ጭንቀት እንዲሆንብኝ አልፈልግም። ሌላ እንዴት ነው ሌላ ችግር እንዲሆንብኝ አልፈልግም። እንደውም ማለት ነው እናንተ እንደውም ለሩታ እረዳታለሁ ብላችሁ መጣችሁ እንጂ የጭንቀት ነው የጨመራችሁ። ገባችሁ አይደለ? ስለዚህ ብቻዋን ትበቃለች ከነ ልጇ አይመስላችሁም? ውጡ እና በቃ ወደ ቤታቸው ሄደው ይኖሩ፣ የራሳቸውን ህይወት ይቀጥሉ። ከዚህ በኋላ እኔ ጋር እንዲመጡም አልፈልግም። ምክንያቱም በቃ እኔ ህይወት ውስጥ በመጡ ቁጥር የሆነ ሰላም እያጣሁኝ እየተረበሽኩኝ ምናምን ነው እንጂ ያለሁት አንድም ቀን ደስተኛ ሆኜ አላውቅም እነሱ ወደ እኔ ህይወት ሲመጡ። ስለዚህ እውነት ነው እኮ የምሬን ነው። ሩት ሲጀመር ማለት ነው ይሄ ከመጡ በኋላ ኦኬ ሩታን ካያችሁ ከላይ ነው ምስቀው፣ ከልቧ እንኳን አስቅም። እነሱ ከመጡ በኋላ እንኳን ምን ያክል ከሚከባበሩ ኦኬ ከአብርሃም እህት ከብዙዬ ጋር እንኳን ተጣልተዋል። ገባችሁ አይደለ? በዚህ ልክ ተናንቆ አያውቁም ሩታና የአብርሃም እህቶች ማለት ነው። ገባችሁ አይደለ? የአብርሃም እህቶችም ሆነ የአብርሃም ቤተሰቦችም ሆነ አብርሃምና ሩታ ብቻ ይጣሉ ወይም ደግሞ የአብርሃም ቡችሎችና የሩታ ቡችሎች አሉ አይደለ? እነሱ ይጣሉ እንጂ የአብርሃም ቤተሰብና የሩታ ቤተሰብ ወጣ ገባ ብሎ አያውቁም በፍጹም ማለት ነው። ገባችሁ አይደለ? እስካሁን ማለት ነው። ግን እነዚህ ከመጡ በኋላ ከአብርሃም እህት ጋር ራሱ እንድትጣላ በደንብ የሆነ የሌለ ውስጥ እንዲገቡ እንዲናናቁ ነው። ገባችሁ አይደለ? የተደራረጉት ማለት ነው። በዚህ ልክ ተናንቆ አያውቁም። ገባችሁ አይደለ? ሩታ እንኳን የአብርሃምን ቤተሰብ ስታገኝ ታውቃላችሁ ምን ያክል እንደዚህ ጎንበስ ብላ ጉልበታቸውን ስማ ሰላም እንደምትል ማለት ነው። ገባችሁ አይደለ? ስለዚህ እነዚህ ከመጡ በኋላ ሩታን ኦኬ ምን እንዳደረጓት በደንብ ነው የምታውቁት። እንዴት እንደቀየሯትና ስነ ምግባሯን እንዴት እንዳሳጧት። ገባችሁ አይደለ? ያቺ ሩታ ሰጥቶን ሌላ ሩታን ነው ያመጧት ማለት ነው። ገባችሁ አይደለ? የሆነች ኤአይ ሩታ ነው። ገባችሁ አይደለ? ያመጧት። ስለዚህ ሩታን ኦኬ ጸባዩንም ሆነ ስነ ምግባሯን እያጠፉ ስለሆነ
ከሩታ ቢላቀቁ ጥሩ ነው። ገባችሁ? በዛ ሰዓት በእግሯ የቆመችዋ ልጅ ኦኬ ነፍሰ ጥሩ ሆና በዛ ሰዓት በአንድ እግሯ የቆመች ልጅ አሁን በእግርሽ እናቁም ማለት የለባቸው እና ብዙ በቃ የሚደብሩ ታይሞችን እያሳለፍኩኝ እገኛለሁኝ በራሴ በገዛ ቤቴ። መጀመሪያ ደስተኛ ነበርኩኝ ከልጄ ጋር በማሳልፈው ነገር ምናምን ብቻ በጣም ደስተኛ ነበርኩኝ። እዚህ ጋር ማለት ነው የምር ነው እውነት ነው የምነግራችሁ። ኦኬ እውነት እዚህ ጋር ሩታ እያወራች ያለችው እውነት ነው፣ ፕራንክ አይደለም። ገባችሁ አይደለ? ምክንያቱም ፍሪደም ነው የምታጣው። አንድ የሆነ ጓደኛ ነኝ ባዮች መጥቶ ቤታችሁ ሲቀመጥ ማለት ነው ፍሪደም ነው የምታጡት። እንዴት ነው እሷ እንደፈለገች መሆን አትችልም ቤቷ ውስጥ ማለት ነው። ገባችሁ አይደለ? አብሬሽ ልኑር ላግዝሽ ብሎ መጥቶ ማለት ነው። እዚህ ጋር ሰው ሩታ እናንተ ስታዩኝ እየሳኩኝ እየተደሰትኩኝ እያያችሁኝ አይደለ እንዴው ምናምን ነው ያለችው መጨረሻ ላይ። እነሱን አላስገባም ሶ ነገር ግን ከልቧን አሁን እየተናገረች ያለችው ማለት ነው። እና አሁን ላይ ግን ምንም ደስተኛ መሆን አልቻልኩም። ለምን እንደነገርኳችሁ ነው። የራሳቸውን ህይወት መኖር ትተው የኔን ህይወት እያመሰቃቀሉት፣ የኔን ህይወት እየረበሹት፣ ደስ የማይል ነገር እየፈጠሩ አንዴ እዛ አንዴ እዚህ እያ ሶ አሁን እዚህ ጋር ማለት ነው ሩታ ሰው ለእኛ መልስ ልሰጥ ትችላለች። ገልብጣችሁ እንዴት ነው አጥብቃችሁ ሳይሆን ማንበብ የሆነ ላላ ካለጋችሁ ማለት ነው። እንዴት ነው አሁን ሩታ የሰራችሁን ቪዲዮ ብትገልብጡት ለእኛ ነው መልስ የመለሰችው ልትሉ ትችላላችሁ። ሶ የኔን ህይወት እያስተካከሉ ነው የነሱን ህይወት ትተው ምናምን ልታደርጉት ትችላላችሁ። ገባችሁ አይደለ? እንደ እንትኑ ማለት ነው። ነገር ግን ኦኬ እውነት እንደሆነ ከሆነ ደግሞ ሩታ ያንቺን ህይወት እያበላሹ ነው፣ እያገዙ ሳይሆን ወይም ደግሞ አንቺን እየጠቀሙሽ ሳይሆን ማለት ነው። ብቻ በቃ ያስጠላል። አሁን እያየሁት ያለሁት ነገር ማለት ነው። እና እርብሽ እያደረጉኝ ነው። ምንም ሰላም ላገኝ አልቻልኩም። በጣም እየተጨናነኩኝ ነው። በጭንቀት ላይ ጭንቀት፣ በችግር ላይ ችግር መጨመር ደግሞ ይሄ ይደብራልም ይከብዳልም። እና ከዚህ በላይ እኔ ዝም ማለትም መታገስም አልችልም። አይ ቲንክ 2 ሳምንት እንደዛ ይመስለኛል እዚህ ቤት ከተቀመጡና 2ቱንም ሳምንት ደስተኛ ሆኜ ያለፍኩበት ቀን የለም። 2 ሳምንት ሙሉ ነው እንደዚህ የነበሩት። ቆይ ባለፈው አይደል ቪዲዮ የተለቀቁ 1 ዊክ ሆነ 1 ዊክ ሆነ። ግን እዚህ ከመጡ እነሱ እየጨነቀኝ ነው፣ እየደበረኝ ምናምን። በሚያደርጉት ነገር ደስተኛ አይደለሁም። ሜሪም የምታደርገው ነገር ምንም ደስ አይልም። ዳኒም የሚያደርገው ነገር ምንም ደስ አይልም። በቃ ቤት ውስጥ የማሳልፋቸው ነገሮች ሙሉ እኔን እያስደበሩኝ ያሉ። ይሄን ነገር እነግራቸዋለሁ ማለት ነው። አሁን የሉም፣ ወጣ ብለዋል። እና ይሄ አይ ቲንክ በደንብ አስቤበት ማለት ከዚህ በፊትም እያሰብኩበት የነበረ ነገር ነው። እና አሁን ብታስቢበት ነው የሚሻልሽ ሩታ። ከልብሽ አስበሽ ከቤት ብታስወጫቸው ነው የሚሻልሽ። ገባሽ አይደል? ለአንቺ ምንም አይጠቅሙሽም። መጡና ማለት ነው ቤተሰብ እንግዲህ ሩታም ያወራችሁን ሙሉን አላስገባውም። ሶ ምን ማለት ፈልጌ ነው እንግዲህ የዛሬ ፕራንክ ነው። ሶ ቪዲዮ ፕራንክ ነው። ገባችሁ አይደል? ግን ሪሊ ነገር ነው ያወራችሁ ማለት ነው። እና በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ ቤተሰብ። ባይ ባይ።